ለሐሳብ እንዳታስብ ብሩኬ ላይ የሆነ መጥፎ ነገር እንዳታስብ በሚል ነው። ምን ታስባለች? የሆነ በቃ አይደለ የሆነ አልባሌ ነገር እንኳን እንዳታደርግበት ከዚህ በፊትም ከሳው ነበረ። ሃይሚም አንተ ስላለ ነው እንጂ መጣችሁ እዩ ብቻዋን ብታከብር እዛ ጋር ማንንም የሚጠጋም የለም። ብሩክም እንደዛ አይነት ነገር አይፈጠርበትም ነበረ። እኔ በዛ ሰዓት ስለታመመ ነው። እንደገና ደግሞ ወጥቼ ስመጣ ጭራሽ ሃይሚን ይዘመተ ሆስፒታል ላይ ድንገት ነው ደግሞ የወጣሁት። ወጥቼም ብሎ ሲመጣ እሷን ያገኛታል፣ ጭቅጭቅ ይፈጠራል፣ ያልሆነ ነገር ይግባባል። ከከተማም ለቆ እስከ መውጣት ድረስ ሊደርሱ ይችላሉ። ከዚህ ሁሉ አንተ ለምን አተውም? ከዩ ጋር ያለ ነገር አቁም። እኔ ብዙ ሰው እየነገረኝ ነው፣ ግን አንተ እንደዛ አይነት ነገር እንደማታረግ እርግጠኛ ነኝ። የሆነ ጥሩ ነገር አሰበችለት ጥሩ ሆና እንድትቀጥል በሚል ነው እንጂ ምን አግብቷት ነው ፍፄ? አንተ ራሱ እዚህ ዝም ብለህ ጭንቅላትን ስታሰራው እስቲ ምን አግብቷት ነው እዩ 300,000 ምናምን ለማክበር አይደለም 300,000 100,000 ራሱ ለማክበር የድሮውን ያለፈውን ራሱ ማክበር አችልም። ሰላም ውድና የተከበራችሁ የሀብቲው ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ እንግዲህ ያው ባልተለመደ ነገር የመጣውላችሁ በመጀመሪያም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። በመቀጠል ዛሬ የመጣውበት ምክንያት አንዳንድ ነገሮች እያየው ስለሆነ በግልጽ ለመናገርና ከዚህ በፊትም ተናግሬው ስለነበረ ምን ያህል ድፍረት ኖሮት እንደዚህ ሊያረግ እንደቻለ ስላልገባኝ እያየሁትም ያለው ነገር ደስ ስላላለኝ በእናንተው ፊት ነው ወጥቶ የተናገረውም ያሳየውም። ስለዚህ በእናንተው ፊት አምጥቼው ያለውን ነገር እንዲያስረዳኝ ነው የምጠይቀው። እኔ ተናገር ያለው ከማንም ጋር ጸብ አልፈልግም ብያለሁ። ግን ወደ ጸብ የሚገፋፉኝ ከሆነ ሁላቸውንም በጣም እንደማስቀየማቸውና እንደማለቃቸው ነው ምነግራችሁ። ግን እኔ ጸብ አልፈልግም፣ ማንንም መናገርም መጣላትም አልፈልግም። ያለውን ነገር ብቻ በንግግር ፈትቼ ወደ ጥሩ ቦታ እንዲመጡ ማድረግ ነው የኔ ኃላፊነት ማለት ነው። እንደ ታላቅነቴ ያለውን ነገር በንግግር ፈትቼ ወደ ጥሩ ቦታ እንዲመጡ ነው ለኔ ያለኝ በቃ ትልቁ የኔ የታላቅነት ሚናዬ እሱ ነውና ዛሬ ያው ስለ ፍጹሜና ስለ እዩ ምን አይነት ግንኙነት እንዳላቸው እዚች ጋር መጥቶ እንዲነግረኝ ነው የምፈልገው። ምክንያቱም ከዚህ በፊት ጭራሽ አይቼው ማላቀውን ነገር ከዚህ በፊት ሃይሚ ስንት ነገር የለፋችበትን ቻናል ነው ከእዩ ጋር ጠርቶ ጭራሽ ለማበጣበጥ ነው የሚመስለውና ሁለቱ እንደማይፈላለጉና እንደማይዋደዱ እየታወቀ እንዴት ነው በዚህ ሰዓት እዩንና ሃይሚን አገናኝቶ 300,000? ምን አይነት ድፍረት ነው ፍፄ? እኔ እያየው ያለውን ነገር ከዚህ በፊት የሌለብን ባህሪ ነው። የሆነ ሰው እየመከረ ያለ ሰው ካለ ንገረኝ። በቃ እሱን ሰው እኔ ሄጄ ማስቆም እችላለሁ። አንተ እንደ ወንድማችን ነህ። በቃ እኔ ወንድሜ ብዬ ነው የምቀበል። ብሩክም እንደ ወንድሙ ነህ እና እንደዚህ አይነት ባህሪ ሳይብ በጣም እየተከፋው ነው ፍፄ። እኔ ካንተ ጋር መጣላትም አንተን ማስቀየምም አልፈልግም። ያለውን ነገር እንግዲህ ታውቃለህ። ከዚህ በፊት ብዙ ነገር አውርተናል ካንተ ጋር። ከዚህ በፊት ደግሞ ሁለቱ እንዳይለያዩ የምታደርግ ሁለቱ አንድ እንዲሆኑ የምታደርግ ነው እንጂ ማቀው ከሆነ ጊዜ በኋላ ግን ሳይክ በጣም እየተለወጥክ ባህሪ እየተቀየረ ምን እንዳስነኩ አላቅም፣ ምን እንዳረጉም አላቅም። ምናልባት የሆነ ነገር አርገውብህ ሊሆን ይችላል እንጂ በጤና እንደዚህ አይነት ነገሮች እንደማታረግ አውቃለሁ። ለዛም ደግሞ አንተን ወደ ቀልብ መልሼ ሁለቱ እንዳይለያዩ እንደምታረጋቸው እርግጠኛ ነኝ። ምክንያቱም አዲስ አበባ ሲሄዱ ያለኸው ወንድሙ የብሩክ ወንድም ከጎን ያለው አንተና ሌላ ማንም የለም። በርግጥ በብሩክ ሲጎዳ እንደማትወድ አውቃለሁ። ግን ደግሞ አሁን እያየሁበት ያለውት ነገር ነገሮቹን ወደ የሚያባብስ ነገር የሚያመጣ አይነት ነው እና ፍጻ ከቻልክ ያው ይሄንን ቪዲዮ ታይዋለህ። አሁንም ጠርቼ ማወራ ብዙ ነገሮች አሉ። እነሱን ነገሮች እንግዲህ ከዚህ በኋላ እንደምታስተካክል እርግጠኛ ነኝ። አይ አላስተካክልም የምትል ከሆነ ደግሞ እኔ አስተካክላለሁ ማለት ነው እና እባክህን ፍፄ ከተቻለ እነዚህ ነገሮች አርም። በጤና አይደለም የሆነ ነገር ነክቶሃል ወይ የሆነ ሰው ደግሞ እየመከረ ያለ ሰው አለ ሁለቱ እንዲጣሉ እኔ እንደማትፈልግ ነው ማቀው። በርግጥ በቃ እንደማትፈልግ በደንብ አውቃለሁ። ግን አሁን ደግሞ ምን ታይቶ ነው ምን ተሰምቶ ነው
እንደዚህ አይነት ነገር ውስጥ የገባኸው? እዩን ይዘህ ትመጣለህ፣ አብረሃት ትሆናለህ ምናምን። ጭራሽ እንደ እዩ ማለት እኮ የሃይሚና የብሩክ ጠላት ማለት ነች። ያው ታውቀዋለህ፣ ነብሰ ጡር ሆነች እንጂ ብሩክ የብሩክ ልጅ እንዳልሆነ አንተም ሁላችንም የምናውቀው ነገር ነው። ግን ከሷ ጋር እያየሁ ነው፣ በተደጋጋሚ እያየሁ ነው። በጣም ብዙ ጊዜ በተደጋጋሚ እያየሁ ስለሆነ ይሄ ነገር ምንድነው ከሷ ጋር እንደዚህ ሊያቀርብ የቻለበት ምክንያት? እና አንዳንድ ሰዎች ደግሞ እዩን ለምንድነው ዝም የምትላት? እንደዚህ ስታረግ እንደዚህ ምን ስትል እዩን ለምንድነው ዝም የምትላት የምትሉ ሰዎች አላችሁ። እኔ አንደኛ ሴት ነች፣ ሁለተኛ ነብሰ ጡር ነች። ነብሰ ጡር መትቼ ጠፍጥፌ ወይም ጎትቼ አጋጭቼ ማስወጣት አቅቶኝ አይደለም። ግን ልጅቷ ነብሰ ጡር ነች። ሁላችሁም የምታውቁት ነገር ነው። ነብሰ ጡር ሰው እንዴት ነው እኔ መትቼ ማስወጣው? ወይ ወንድ አይደለች ልጅቷ። አንደኛ ሴት ነች። በቃ በሴትነቷ አከብራታለሁ። ምንም አይነት መጥፎ ነገር ብትሰራ እንኳን እኔ እጄን አንስቼ ልመታት አልችልም። በቃ ምንም እጄን አንስቼ አልመታትም። እኔ አድርጌው ማላውቀውን ነገር አላደርግም። ምናልባት እናንተ ልትከፉ ትችላላችሁ፣ ልትናደዱ ትችላላችሁ። ግን አንደኛ ነብሰ ጡር ነች ልጅቷ። ነብሰ ጡር ደግሞ እኔ ምመታ ሰው አይደለም ነብሰ ጡር ምንም ሴትም አልመታም፣ መጣላትም አልፈልግም። ስለዚህ ያው ከእንደዚህ አይነት ነገር እንደዚህ የምትመክሩኝ ሰዎች ለምንድነው ማትመታት? ለምንድነው አጋጭተህ ማታስወጣት? መለኛውንም አይቻለሁ። ለምንድነው ጎትተህ ማታስወጣት የሚል ነገር አይቻለሁና እንዴት ካኔ ካንተ አልጠብቅም። መለኛው ያው ወንድሜ ነህ፣ ታላቄና አከብራለሁ። ግን እንዴት እንደዛ ልትለኝ ትችላለህ? አንደኛ ነብሰ ጡር ሴት ነች። ነብሰ ጡር ደግሞ ሴት ምታ ብለህ እኔ እንዴት ምን እንዳሰብክ አላውቅም። ከዚህ ቀደም ከዛሬ ወራቶች በፊት ያንተ ሚስት ነብሰ ጡር ነበረች። እንኳን ልትመታት እንደዚህ ልትነካት እንኳን የምትሳሳላት አይነት ሴት ነበረች በዛ በለቱ። በእርግጥ እኔ ለዩ ሳሳላታለሁ ምናምን ሳይሆን ሳስቼላት ምናምን ሳይሆን ነብሰ ጡር ነች፣ ልመታት አልችልም። ውስጧ ውስጥ ልጅ አለ። የሆነ ነገር ብትሆን በእርግጠኝነት የሆነ ወይ ይጨናገፋል ወይ የሆነ ነገር ይሆናል። ልጅቷም ወደ ያልተገባ ነገር ትገባለች። እኔም ዘመኔን በእስር ቤት ማሳለፍ አልፈልግም ለሚያልፍ ቀን። ለዛ ሁላችሁም ልትረዱኝ ይገባል። እኔ ነብሰ ጡር አልመታም፣ ሁለተኛ ሴት አልመታም። በቃ ከተቻለኝ በንግግር ምፈታ ሰው ነኝ እና ያው እሱን ለመናገር ያው ዛሬ አላሰብኩም ነበር። ግን አንደኛና ዋነኛ የመጣውበት ምክንያት ፍፄን ለምንድነው ከሷ ጋር ሊሆን የቻለበትና ሁለቱን እያገናኘ ሊያበጣብጣቸው የቻለው? ባለፈው ዝም ያልኩት ብሩክ ተኝቶ ታሞ ስለነበረ በዛ ላይ ደግሞ በጣም ደክሞ የነበረ ከብሩክ ጋር እንግዲህ አዳሩን ሙሉ እዛው ነው ያደርኩት። አንገቴ ታሞ ምናምን ነበረ። ብቻ በሰዓቱ ምንም ፈዝጄ ነበረ። ሁለቱ በሚጨቃጨቁበት ሰዓት በር ከፍታ ስታስወጣት ምናምን ከራሴ ጋር አልነበርኩም። ምክንያቱም አዳሩን ሙሉ እዛው ሆስፒታል ነበር ያደርኩት። ደረቅ ወንበር ላይ ነበር የተኛሁት ምናምን። እንቅልፍ አለ፣ ድካም አለ፣ አንገቴ ታሞ ነበር ምናምን። ብቻ ያው ነገሩ አልፏል፣ እግዚአብሔር ይመስገን አሁን ድኗልና እስቲ ለማንኛውም ፍፄ ሲመጣ ነገሩን በእርጋታ እንደምንፈታው እርግጠኛ ነኝ። እስኪ እንጠብቀውና ያለውን ነገር ከሱ ምን ሰማ ይሆናል ለምን እንደዚህ እንደሚያደርግ። ስቴን ሰብሬ ስበድል ዛሬም ልቤ መቼ የተነዳ በራስ ቃለው ደቂ በመንገዴ ላይ እንደነሽ እንኳን አብሮ አደረሰ። አማንሽ ሰላም ነው። ነጭ በነጭ ለብሰ አምሮብህ እንደነሽ ሰላም ነው። አማን ነው አለን። ፍፄ በጣም አስቸጋሪ ሰው እየሆንክ ነው። እኔ የምሬን ነው ፍፄ፣ ልቀልድ አይደለም ዛሬ የሆነታይ ልክ እኔ ደግሞ ሳጠፋ ልትናገረኝ ይገባል። ግን እኔ ልናገር ምናምን ሳይሆን በዚህ ሰሞን እያየሁት ያለሁት ፍፄ በጣም የሆነ የሚያስደብርና የማይሆን ነገር ነው። ምን አጠፋሁት?
አንደኛ ከዩ ጋር ምንድነው ያላችሁ? ሁለተኛ ደግሞ በተደጋጋሚ እዩን እየጠራ ሁለቱን ሀይሚንና እዩ እንዲገናኙ እያደረክ እንዲበጣበጡ እያደረክ ነው። እኔ ግራ እየገባኝ ነው። ለዚህ ደግሞ ማብራሪያ ፈልጌ ነው። ልክ ነህ። ግን እኔ አሁን ያንን ነገር ፈልጌው አይደለም። ያንን ነገር ደግሞ እንደማልፈልግ ታውቃለህ። ያንን ነገር ደግሞ ያደረኩበት አንደኛ ምክንያቴ ያንን ነገር እኔ ባላደርገውም ሌላ ሰው ያደርገው ነበር። ያንን ፕሮግራሙ ላይ 300 ሺውን እኔን ባትጠራኝ ከሌላው ሰውም ጋር ሆና ታከብርለት ነበር። እኔ ይሻል ነበር ፍፄ። ሌላ ሰው ቢያደርገው ይሻለኝ ነበር። ምክንያቱም አንደኛ አንተ የብሩኬ ወንድም ነህ፣ እኔ በማቀው ማለት ነው። አንተ የብሩኬ ወንድም ነህ። ሀይሚና ብሩክ ያሉበትን ሁኔታ ታውቃለህ። ሶስተኛ ደግሞ 300 ሺህ እንዲገባ በጣም የለፋችሁ አብራው እስከዛ ከዜሮ ተነስተው አብረው ያደጉ ያለችው ሀይሚ ነች። ከዩ ጋር የምታከብሩበት ምክንያት ምንድነው? በዛ ሰዓትስ እዩ እንደዛ ስታከብር ሀይሚን መጥራት ምንድነው ነው? አሁን ጥያቄ ነው እየጠየቅኩ ያለው። አንደኛ ቡቡ ያለበትን ሁኔታ ታውቃለህ። አሁን ስለሱ ላንተ አልናገር። ያለበት ሁኔታ በጣም የሚደብር ሁኔታ ላይ ነበረ። በጣም የሆነ የማይሆን ነገር እያሰበ ነበረ። ቢያንስ እንኳን ከተሻለው በሚል ሐሳብ ነው። ምናልባት ሐሳቤ ልክ ላይ ሆን ይችላል እኮ ግን እኔ አስቤ ያደረኩት እሺ ያልኳትም ብሩክ ያለበትን ሁኔታ ስላየው ቢያንስ እንኳን ያቺ ነገር ትንሽ የደስታ እንኳን ከፈጠረችለት በሚል እንጂ የሆነ መጥፎ ነገር ማስቤ አይደለም። ሀይሚንም የጠራውበት አንደኛ ምክንያት ያንን ፕሮግራም አብረው እንደለፉበት አብረው እንዳመጡት አውቃለሁ። ሀይሚን የጠራውትም አንድ ያንን ፕሮግራም አብረው እንዲካፈሉ አብረው ደስተኛ የሚሆኑ ከሆነ እኔ ይጣላሉ ብዬ አስቤ አይደለም እዛች ጋር የጠራዋት የሆነ ይበጣበጣሉን ብዬ አይደለም። ምናልባት እንኳን ሰላም ሊፈጠር ይችላል፣ ጓደኞቹ አለን፣ እኔ ያለው ሰላም ይፈጠራል በሚል ነው እንጂ የጠራውት የሆነ እንደዛ አይነት ችግር ይፈጠራል ብዬ አስቤ አልነበረም። ምናልባት ነገሩ ሊመስል ይችላል እኮ አስቤበት ምናምን ሊመስል ይችላል፣ ግን ደግሞ ያንን ነገር አይደለም እኔ በመጀመሪያ አስቤ የነበረው። ሐሳቤ ልክ ላይ ሆን ይችላል አላውቅም፣ ብቻ ግን ጥፋት አጥፍቻለሁ መሰለኝ የዛን ቀን። አይ ፍፄ እኔ አሁን አንተን ለመውቀስ ምናምን ለመናገር አይደለም። እኔ ከዚህ በፊትም ተናግሬያለሁ። እኔ ከማንም ጋር መጣላት መጨቃጨቅ አልፈልግም፣ ግን ነገሩን እስከማጣራ ድረስ ከብሩክ ጋር እንዳትገናኝ ብዬ ነበረ፣ ተውኩት። ምክንያቱም አንተ እንደዚህ አይነት ሰው እንደማትሆን ሙሉ ፐርሰንት በቃ እርግጠኛ ስለሆንኩኝ አንተ እንደዚህ አይነት ለብሩክ መጥፎ ቦታ እንዳለ ሰለማቅ እንደሌለ ሰለማቅ ትቼው ነበረ። ግን አሁን ደግሞ ማያቸውና በተደጋጋሚ ደግሞ እኔ ጋር ቴክስቶች ምናምን መልእክቶች እየተላኩልኝ ነው። ምንድነው እየሰራ ያለው ፍጹም? ምንድነው እስቲ ጠይቀው። ልጅቷንና ሀይሚን እየጠራ እያበጣበጠ የባሰ አሁን እኔ ሀይሚና ማነች እዩን ስታገናኛቸው ብሩክ ይደሰታል ነው ወይስ የባሰ ይጨነቃል ነው? አጠገቡ ሆነ ሁለቱ ሲጣሉ ጭራሽ ይብስበታል ነው። ከዛ በኋላ ደግሞ ምንድነው የተፈጠረው? እንደዛ አከበራችሁ ምናምን ይሄንን ነገር ባትቀበል ኖሮ ይሄንን ማክበሩን ባትቀበል ኖሮ ብሩክ እንደዛ ያውን አይወድቅም ምናምን። አሁን ይሄንን ነገር ማን ነበረ መሰለ ማስተካከል የነበረበት? ሁለቱ ሴቶቹ ናቸው። ሁለቱ ሴቶች አንዷ ሴት ምን አገባት? መጨቃጨቅ ጭቅጭቅ። አሁን ብሩኬ በጣም ጭንቀት ውስጥ እንደነበረ፣ ሌላ ቦታ ሊሄድ እንደነበረ፣ መጥፋት እየፈለገ እንደነበረ ብዙ ጊዜ ነግሯቸዋል። ይሻላል ነው እኮ ነው አሁን ይሻላል ነው ፍፄ። አሁን እኔ ከሌላ ሰው ጋር ሆና ብታከብር ደስ ነው የሚለኝ። ሌላ ሰው ይዛ መጣ ብሩኬ እሺ ብሏት አንተን አምኖ ነው የመጣው በዛ ሰዓት አንተ ስላለህ ነው። ሁለተኛ ደግሞ ሀይሚም አንተ ስላለህ ነው እንጂ የመጣችው እዩ ብቻዋን ብታከብር እዛ ጋር ማንም የሚጠጋም የለም። ብሩክም እንደዛ አይነት ነገር አይፈጠርበትም ነበረ። እኔ በዛ ሰዓት ስለታመመ ነው። እንደገና ደግሞ ወጥቼ ስመጣ ጭራሽ ሀይሚን ይዘህ መጥተህ ሆስፒታል ላይ ድንገት ነው ደግሞ የወጣሁት። ወጥቼ ስመጣ ሀይሚን ይዘህ መጥተህ ሆስፒታሉ ሲበጠበጥ ነበር። አይተሃል ነበር ካረር አንተ እንዲጣሉ እንዳይጣሉ አንተ እኮ እንዲጣሉ ብለህ ላይሆን ይችላል። ግን አይ እኔ ሀይሚን ስታስወጣት ስለደበረኝ ነው እዛ ቦታ ላይ። ለምን መጀመሪያ ላይ ሲጀመር ሀይሚን እዩ እንዳለች እያወቅ ለምን አስገባ? እኔ ድንገት ነው የወጣሁት። ድንገት ወጣው ስመጣ ጭቅጭቅ ነው
ልጁ ተኝቷል። በዛ ሰዓት ምን እንዲፈጠር ነበር የምትፈልጉት? ነው አይ እኔ ሃይሚ ማየት እንደነበረባት ታውቃለህ። ፕሮግራሙ ላይ ነው የወደቀው። ያንንም ለማንም አልተናገርኩም። የዛን ቀንም መናገር እችል ነበር፣ ለቤተሰብም ማሳወቅ እችል ነበር። ግን ደግሞ ብዙ ሰው እንዳይጨነቅ ሃይሚም እንዳትጨነቅ አድርጌያለሁ፣ አልተናገርኩም። ግን ነገሩ ሲብስ ነው ሃይሚንም የተናገርኳት። ታውቃለህ እያሰበም እየተጨነቀም ያለው ስለ ሃይሚ ነው እዚህ ነገር ውስጥ እኮ። እሺ እንኳን መጣልኝ ሲያስብም ሲጨነቅም ያለው ስለ ሃይሚ ነው አይደል? እዩ እዚች ጋር ምትሰራለች። እኔ እዩ መኖሩን እኮ ለምን ስታከብር 300 ምናምን ሺህ ብላ ስታከብር እሺ ለምን አልካት? ፕሮግራሙን እኔ ለሀብቴ አሁን አንድ እንድትረዳኝ የምፈልገው ነገር ፕሮግራሙ ከኔ ጋር ባታከብረውም ይከበራል እያልኩ ያለው እኔ ይሻለኝ ነበር ፍፄ። እኔ ካንተ ጋር ከሚሆን ከሌላ ሰው ጋር ምናምን መጣ ብታከብር እኔ ምንም አይመስለኝም። ለምን የራሱ ጥፋት ነው የሆነ ነገር ቢሆን። እኔ እኮ አሁን ያን ነገር ያደረኩት ላይክ ለጓደኛዬ ደስታ ብዬ ነው። እኔ ለኔ ብዬ አይደለም። ደስታው እኮ ተነጥቆ አይታል አይደል? እሺ የሆነ ነገር ሆነ ቢሆንስ ፍፄ የማስብ ይችል ነበር። አሁን እኔ ደስታ አስቤ ነው የገባው። ሁሌ ያን ነገር ይፈጠራል ብዬ አላሰብኩም ምናምን ነው የምትለኝ ሁሌ ማለት ነው። አንዳንዴ ያስባ እንዴ እየተፈጠረ ያለው ጭቅጭቅ እየመጣ ያለው በማን ምክንያት ነው? በዛች ልጅ ነው አይደል? በእዩ የምትባል ልጅ ነች። በሷ ምክንያት ስለሆነ ለሀብቴ ታውቃለህ፣ እሷም ሌላ ሀሳብ እንዳታስብ ብሩኬ ላይ የሆነ መጥፎ ነገር እንዳታስብ በሚል ነው። ምን ታስባለች? የሆነ በቃ አይደለ የሆነ አልባሌ ነገር እንኳን እንዳታደርግበት ከዚህ በፊትም ከሳው ነበረ። ገብቷል። እኔ አንዳንድም በዛ አንግል አስቤው ነው የሆነ ጥሩ ነገር አሰበችለት ጥሩ ሆና እንድትቀጥል በሚል ነው እንጂ ምን አግብቷት ነው ፍፄ? አንተ ራሱ እዚህ ዝም ብለህ ጭንቅላትን ስታሰራው እስቲ ምን አግብቷት ነው እዩ 300,000 ምናምን ለማክበር አይደለም 300,000 100,000 ራሱ ለማክበር የድሮውን ያለፈውን ራሱ ማክበር አችልም። አሁን እቺ ልጅ በጸባይ ካላስወጣናት ከህይወት እንዴ አስወጣት እኮ ራሳችሁ ናችሁ ጎትታችሁ ያስገባችኋት ፍፄ። በጸባይ ካልሆነ በትግል ትወጣለች ብሎ ማሰብ ዘበት ወይ ነው ፍፄ። ከዚህ በፊት ከሷ ጋር አውርቼ አልጨረስንም፣ ከኔ ጋር ጨርሰን ነበር። አዎ መታ ይቅርታ ከህይወታችሁ ወጣለሁ ብላ ጨርሰን ነበር ከሷ ጋር ተገባቡ ከሃይሚ ጋር ማይሆን ማን ያመጣው? ራሳችሁ ናችሁ ያመጣችኋት። ለምን ድጋሚ ለምን ታመጣታላችሁ ወደዚህ? ለምን ነው በቃ ወጣች አይደል? እሺ ብላችሁ ተቀብላችሁ አንተም ሃይሚና ብሩክን ይዘህ ከቻልክ በቃ እኔ ደስ የሚለኝ ብሩክና ሃይሚን ይዘህ እንደ ድሮ ብትሆን ደስ ይለኛል። አይ ምናምን የምትል ከሆነ ፍፄ እኔ ካንተ ጋር አቀያየማለሁ፣ እጣላለሁ። እኔ ከኔ ጋር እኔ መጣላትም አልፈልግም። ሀብቴ መካሬን ሳጠፋም የምትነግረኝ አንተ ነህ። ግን እየተደጋገመ ነው ፍፄ። እኔ ባሰብኩበት መንገድ ሄጄ ነገሩ ተበላሽቷል። አሁን ደግሞ ትላንትናም እዩን አግኝቼ ነግሬያታለሁ። ገብቶሃል? ትላንትናም በስርዓት አስረግጬ ነግሬያታለሁ። ብሩኬ እየተጨነቀ ያለው አንቺ እየመጣሽ እየተጨቃጨቅሽ ስለሆነ ነው ብዬ እዩንም ተናግሬያታለሁ። የዛን ቀን ያደረኩት ነገር ሰው ባልሆነ ነገር ተረዳኝ አላውቅም። እኔ ጥሩ ነው ብዬ ነበር ያሰብኩት። ፍፄ አንተ እየመሰለ ነው እንጂ እኮ እየሰራ ያለው ነገሮች ስህተት ነው። አንደኛ ከሷ ጋር በቃ አትገናኝ። ከሷ ጋር ተገናኘ ማለት ሚያምንም ይወድ ጓደኛ አንተን አይደል? አንተ ከሷ ጋር በተገናኘ ቁጥር አንተም ብሎ ሲመጣ እሷን ያገኛታል፣ ጭቅጭቅ ይፈጠራል፣ ያልሆነ ነገር ይግባባል። ከከተማም ለቆ እስከ መውጣት ድረስ ሊደርሱ ይችላሉ። ከዚህ ሁሉ አንተ ለምን አተውም? ከዩ ጋር ያለ ነገር አቁም። እኔ ብዙ ሰው እየነገረኝ ነው፣ ግን አንተ እንደዚህ አይነት ነገር እንደማታረግ እርግጠኛ ነኝ። የሆነ የመከረ ሰው ካለ የሆነ ነገር አደርግልሃለሁ ያለ ሰው ካለ ንገረኝ። እንደዛ አስበህ ከሆነ እኔ ታውቃለህ ከጓደኛም ከወንድምም በላይ ነው እኮ እኔ እሱን ስለማቅ እኮ ነው። አሁንም እኔ እንዴት እንደዚህ አይነት ነገር ማንስ ቢለኝ እኔ ከናንተ የሚበልጥብኝ ሰው አለ እኮ እየመሰለ ነው እኮ ፍፄ እኮ አሁን እኔ ልክ አልነበርኩም። በቃ የዛን ቀን እዛ ቦታ ላይ መገኘት አልነበረብኝም። ቡቡንም ሃይሚንም መጥራት አልነበረብኝም። በቃ እኔም እሱን ነበር። አሁን እኔ ከሌላ ሰው ጋር ብታከብር ደስ ይለኝ ነበር። ልጅቷ አንተ መምጣት ብሩክ እንዲመጣ አረገው፣ ሃይሚንም እንዲመጣ አረገ። ሌላ ሰው የሆነ ሰው ሆኖ አክብራ ከሌላ ሰው ጋር መታ አክብራ ብሩክ ቢመጣ እኔ ማንም እንደዚህ ለብሩክ የሆነ ነገር እንዲተጨንቄ አላወራም። ምክንያቱም ጥፋተኛው እሱ ነው። እሷ ጋር መቅረብ የለበትም፣ ስጠራውም መሄድ የለበትም። ግን በአንተ በኩል መጣች፣ አንተ ስጠራው እሺ አለ። ምክንያቱም አንተም ብትሆን የምታረገው ነው። እኔ የሆነ ነገር እኔ መጥቼ አንተን የሆነ የሚያጠቃ ሰው ፍፄ እንዲህ ብዬ ብጠራ እኔ ነው የምታምነኝ። ዝም ብሎ የሆነ ሰው መጥቶ ፍፄና አውጣ ቢላ አትወጣም። ግን በእኔ በኩል ሲሆን እኔን አምነህ ነው የምትወጣው። ለዛ
ከዚህ በኋላ ያለውን ነገር ተጠንቀቅ። በቃ እንደዚህ እውነት እንደዛ አይነት አንተም ሰው እንደሚነግረኝ አይነት ሰው ከሆንክ ፍፄ እኔ ምንም እኔ ልል አልችልም። እንግዲህ ወደ ከፍተኛ ነገር ውስጥ ስለምንገባ እንደዚህ አይነት ነገር ውስጥ ታረም። ከዚህ በፊትም ከቤኪ ጋርም ካንተ ጋርም አውርቼ ነበር አይደል? ቤኪ በቃ ያጠፋውን አጥፍቶ ተጸጽቶ ይቅርታ ጠይቆኛል። እንግዲህ ያው ከይቅርታ በላይ ምንም የለም ከይቅርታ በላይ ምንም የለም። ችግር የለውም ብየዋለሁ። ከዚህ በኋላ እንግዲህ እንደዚህ አይነት ነገር አደርጋለሁ ቢል ወደ ከፋ ነገር ውስጥ እንገባለን። አንተም እንደዚህ አይነት ነገር ውስጥ አትግባ። በቃ ከተቻላችሁ እስቲ ወንድማችሁ ነው ጥሩ ነገር መክራችሁ የሆነ ነገር አድርጋችሁ ከዚህ ልጅ ነጥሉት፣ አስወጡት። በቃ ሁለቱ እንዲጣሉ እያረጋች ያለችው ልጅቷ ነች። ከሷ ጋር አቁ። እሱን ነው የምፈልገው ነው። ሌላ እንደፈለጋችሁ ነው። እና ለዛ ነው የጠራው። ምናልባት ካሜራ ይዤ እንደዚህ ሰላልኩ በጣም ይቅርታ። ያው በካሜራ እንደዛ አይነት ነገር ስላደረግ ግዴታ ማወቅ ስላለባቸው እኔ የፈለከውን አንተ እኔ ነገር የፈለከውን ነገር መማታትም ትችላለህ። እኔ ላይ አልማታም አይደለም ካጠፋው እንዴ ጥፋት ሆኖ ከተገኘ መማታትም ትችላለህ። ችግር የለም። ቴንክ ዩ ስለነገርሽኝ። እሺ ለማንኛውም ያው ምናልባት ስሜታዊ ሆኜ ከተናገርኩ ይቅርታ። ግን ከዚህ በኋላ እንደዚህ አይነት ነገር አታርግ ፍፄ። በቃ ለዛሬ በቃ ውስጤን ሰብሬ ስበድል ዛሬም ልቤን መቼ